መጽሐፍ ቅዱስ ይዞ መውጣት መግባት አይደለም ክርስትና። ሲጀመር መጽሐፍ ቅዱስ ውስጥ የምናያቸው ታሪኮች ቤተ መቅደስ ውስጥ አይደለም የተደረጉት። ዛሬ የሚያምር ምንጣፍ ተነጥፎላቸው የሚያምር ፑልፒት ተደርጎ ከባክግራውንድ የሚያማምር መብራት ተደርጎ የሚያምር ሱፍ ተለብሶ በደመቀ ሙዚቃ መሳሪያዎች ተቀነባብሮ የቸርች ስትራክቸር ይዞ ሰዎች ያማረ ወንበር ላይ ቁጭ ብለው እንደሚሰሙት አልነበረም። ሰባኪውም እየተሳደደ ወይ በተራራ ወይ በሸለቆ ወይ በገበያ ወይ በምናምን፣ አድማጩም ደግሞ በእግር መንገዱ ጆሮን እየጣለ ነበር እንጂ አሁን ዛሬ እንደምናየው ይሄ የቸርች ስትራክቸር ፎርማል የሆነ ስርዓት የሰው ስርዓትን ያዝ አልነበረም። እንደገና ደግሞ መጽሐፍ ቅዱስ ውስጥ የነበሩት የእግዚአብሔር ባሪያዎች በሙሉ ሲሟገቱ የነበሩት ከኢንጀስቲስ ጋር ነው፣ ከአመፀኛ ነገስታት ጋር ነው፣ ከግፍ ጋር ነው፣ በሰው ልጆች ላይ ከሚደርሰው ግፍ አድራጊዎች ጋር ነው። መጽሐፍ ቅዱስ ይህንን የሚያስተምረው። በዚህ ዘመን ግን አንቺ እንደው ፖለቲካ ኖ መጽሐፍ ቅዱስ የሚያስተምረው ሲጀመር ፖለቲካ ማለት ገቨርኒንግ ነው፣ ማስተዳደር ነው። እንግዲህ ገቨርኒንግ ማስተዳደር ከሆነ እኛም በዛ ውስጥ የለንም ማለት ምድር ውስጥ የለንም ማለት ነው። ማስተዳደር ውስጥ እኛም አለንበት፣ ይመለከተናል። እኔ እየሰራው ያለሁት እንደ ክርስቲያን የተሰጠኝን ኃላፊነት ነው። በብሉይ ኪዳንማ ከነጭራሹ እኮ ሰይፍ ይዘው ሁሉ ጦር ሜዳ ገብተው ይዋጉ ነበር። ሰይፍ ይዘው ገብተው የእግዚአብሔር ባሪያዎች፣ እኛ ዛሬ ኢያሱ ብለን የምንጠራው ኢያሱ ብለን የእግዚአብሔር ባሪያ የምንለው በኢያሱ እጅ ውስጥ ብዙ ሰይፍ አልፏል። ሰይፍ ይዘው ነበር ኢያሱ የሚዋጋው። የእግዚአብሔር ባሪያ ብለን እነ ካሌብ እያልን የምንጠራቸው ሰይፍ ይዘው ነበር የሚዋጉት። ታዲያ በዚህ ዘመን ኢያሱ ቢኖር ምን ነበር? ዘመነ ካሴ ብለን ነበር የምንጠራው ወይስ ምግቤ ብለን ነበር የምንጠራው? ኢያሱ በዚህ ዘመን ቢኖር ነው። እነዛ የእግዚአብሔር ባሪያዎች ጠቅላላ የምናያቸው ሰይፍ ይዘው ነበር የሚዋጉት። በሰይፍ ነበር ከጠላቶቻቸው ጋር ሰውን የሚያክል ነገር ነው እንግዲህ እየገደሉ ያሉት አይደለ? ስለዚህ ክርስትና ምንድን ነው የሚያስተምረው? መጽሐፍ ቅዱስ የሚያዘው ምንድን ነው የሚለው እንኳን በቅጡ ሳይረዳ ነው። እና እኔ እንደውም የተሰጠኝን ኃላፊነት ነው እየሰራው ያለሁት። እዳ ወድቆብኝ ነው። ወንጌል ማለት ማቴዎስ ወንጌል ላይ እንደተጻፈው ሉቃስ ላይ እንደተጻፈው እያሉ መስበክ አይደለም። እሱ አይደለም ወንጌል። እነሱማ ኦልሬዲ ጽፈውታል፣ ወንጌሉን ጽፈውታል። መኖር ነው ለኛ የተሰጠን። እነሱ የሰበኩትን እየወጡ ማብራራት አይደለም፣ ኤክስፕሌን ማድረግ አይደለም ወንጌል ማለት። አሁን አንዳንድ ሰዎች ወንጌል ምናምን ብለው የሚያስቡት ማቴዎስ የጻፈውን እየወጡ ጥቅሱን እየጠቀሱ በእነሱ አመለካከት፣ በእነሱ አስተሳሰብ ወይም በእነሱ ፐርሰፕሽን ማብራራት የሚመስላቸው ወንጌል አይደለም። ወንጌሉ ኦልሬዲ ተጽፏል። ወንጌሉ ኦልሬዲ ምንም በማያዳግም በማያጠራጥር በብላክ ኤንድ ዋይት ግራ በማያጋባ መንገድ ተጽፏል። አሁን እኛ የተሰጠን ወንጌሉን አፕላይ ማድረግ ነው፣ መኖር ነው የተሰጠን። በቃ ወንጌላዊነት ማለት ያን ወንጌሉን መኖር። ለዚህ ነው ጌታችን ኢየሱስ ክርስቶስ ቃሌ በእናንተ ውስጥ ቢኖር ብሎ አላቆመም። ምን ማለት ነው? ቃሌ በእናንተ ውስጥ ቢኖር ማለት ሜሞራይዝ ቃሉን በልባችሁ ትይዙታላችሁ፣ ባይኖራችሁ ትይዙታላችሁ፣ ትጠቅሱታላችሁ። እዛ ላይ አላቆመም። እናንተ ደግሞ በቃሌ ውስጥ ብትኖሩ። ሁለት ነገር ነው። ቃሉን በእኛ ውስጥ ዝም ብሎ መስማት ብቻ ሳይሆን በሰማነው ቃል ደግሞ መኖር። እንደዚህ ብትሆኑ ምን ትሆናላችሁ አለ? ፍሬ ታፈራላችሁ። ወንጌል ማለት ይሄ ነው። እኔ እኮ አሁን ግራ የሚገባኝ ወንጌላዊ ተብለው የሚጠሩት፣ መንፈሳዊ ተብለው የሚጠሩት፣ ሃይማኖተኛ የሚባሉት እኮ ጥቅስ የሚጠቅሱ ቤተክርስቲያን ላይ ቆመው በስንት ዋጋ መክፈል፣ በስንት ደም መፋሰስ ሐዋርያቱ ነቢያቱ ለኛ የጻፉትልንን ማብራራት ነው ወንጌላዊ የሚባለው። አንድ ጥቅስ ምሰማው ነበር ድሮ ከአበሻ ቸርች ከወጣሁ ስፒን ሜኒ ይርስ 23-24 years ago ነው አበሻ ቸርች የሄድኩት። ለአጭር ጊዜ የሄድኩት እሱ ግን እዛ አካባቢ የምሰማው ጥቅስ ነበር። የሚያስጨንቋችሁ ይቆረጡ ተብሏል እያሉ ሲጸልዩ እሰማለሁ። እና ሲጀመር እዛ ላይ እያወራ ያለው የሚያስጨንቋችሁ ይቆረጡ እያለ ያወራው ስለ ሰርከምሲሽን ነው የሚያወራው፣ ስለ መገረዝ ነው የሚያወራው። ሐዋርያ ጳውሎስ ያልተገረዘ አይድንም፣ በእምነት ብቻ አያድንም፣ መገረዝም ነው እያሉ የሚያስተምሩ አይሁዶች ነበሩ። ቢኮዝ ከልጅነታቸው ጀምሮ ያንን ነው ለነሱ የተገረዘ የሚባል ነው። ከዛ ሐዋርያ ጳውሎስ ምን አላቸው? ነው የሚያስፈልገው የልብ መገረዝ ነው። እኔ አሁን አብይ አህመድ ወጥቼ ያልተገረዘ ሸለፈታም እያልኩት ሰልቦ አምላክ ታኪኛ ባውት ስለሱ ስለ ወንድ ጀንደር አይደለም እያወራሁ ያለሁት፣ የልብ መገረዝ ነው እያወራሁ ያለሁት፣ ነውር ያለበት ማለት ነው። ስለዚህ አይሁዶች እየመጡ መዳን ብቻ በማመን ብቻ አይደለም፣ ኖ መገረዝ አለባችሁ ሲላቸው ነው የምንድነው በክርስቶስ ነው። ተገረዙ የሚሏችሁ ግን እንኳን መገረዝ ሲፈልጉ ይቆረጡት
እያለ ነበር የሚነግራቸው። እቺ ግን ቤተክርስቲያን ላይ ስትጸልይባት ሰማሉ። ይሄንን ነው ለማብራራት ወጥተው ወንጌላውያን ሲሰብኩ ሰማቸው። ጌታችን ኢየሱስ ክርስቶስ የተናገረውን በእነሱ በሚፈልጉት ቋንቋ እንዴ አንድ አጭበርባሪ ዮናታን የሚባል የአብይ አህመድ ነብይ እግዚአብሔር እኮ ዓለምን የፈጠረው አለ አንዴ ስሰማው ምላስ በሚባል ቴክኖሎጂ ነው ብሎ ሲሰብክ ሰምቻለሁ። እግዚአብሔር ዓለምን የፈጠረው ምላስ በሚባል ቴክኖሎጂ ነው የሚሉ አጭበርባሪዎች አስቡት እንግዲህ ቴክኖሎጂ እግዚአብሔር ቴክኖሎጂን ሲጠቀም ምላስ የሚባል ቴክኖሎጂን ሲጠቀም እና ወንጌል ይሄ አይደለም። ወንጌል ማለት ከተበደሉት ጎን መቆም፣ ወንጌል ማለት የሚያዘንን ማድረግ፣ ግፈኞችንና ጨካኞችን መታገል ወንጌል ማለት ይሄ ነው። ነፍሰ ገዳዮችን በደልን መቃወም፣ ግፍን መቃወም፣ አመፅን መቃወም ነው ወንጌል ማለት ይሄ ነው። ስለዚህ ይሄ ዓመት ብዙ ነገሮች ውስጥ አልፈናል። እግዚአብሔር ግን በታምራቱ እጆቻችን ሰልፍ አስተምሮ አጠንክሮ ታጋዮች አድርጎ ይሄው ለዚህ አብቅቶናል። ጠላታችን ደግሞ አንገዳግደነዋል። እንደ ኢያሪኮ 7 ዓመት 7 ቀን አይደል የዞሩት? ይሄው እየዞር ነው፣ እየተንገዳገደ ነው ያለው። ምንዋጋው ምንታገለው ያለው ነፍሰ ገዳዩ መንፈስ ስሩ መሰረቱ ላልቷል፣ ከስሩ ተናግቷል። እና እግዚአብሔር ስሙ ይባረክ። ያለ ነገር አልጨላለመም ሌሊቱ የሚል ትላንትና መዝሙር ሰማለሁ። በትንሹ ላሰማችሁና ዩቲዩብ ላይ ስለሆነ ይከለክላሉ አሉ። ቆይ ላሰማችሁ ከተሰማችሁ። ይሰማል ንገሩ። ያለ ነገር አልጨላለመም ጨለማው፣ ያለ ነገር አልጠነከረም መከራው ይላል። አስደናቂ ነገር ሊሆን ነው። እኔ እንደሱ ነው ፊልም ማደርገው። I feel it that way። ነገሮች በጣም ሲጨላልሙና ነገሮች በጣም ሲጠነክሩ በጣም ሲከብዱ በቃ አስደናቂ ነገር ሊሆን ነው ማለት ነው። እና እግዚአብሔር ይመስገን 2025 አስገራሚ ዓመት ነበረ። የሆነ ሮለር ኮስተር ላይ ያልተቀመጥን ነበር የሚመስለው። ስንል ከዛ ወርታች ሲወርድ እንዲህ ስንል የሚያስፈራራ የሚያስደነግጥ ነገሮች እያየን እየሰማን በአምላክ ኃይል ግን በርትተን ለዚህ በቅተናልና ስሙ ይባረክ። የሚቀጥለው ዓመት እግዚአብሔር ብዙ 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 የሰላም የደስታ የረፍት ጊዜ ያደርግልናል። ብልጽግና ከምድራችን ይወገዳል። የአብይ አህመድ መንግስት እያለቀለት ነው፣ እያበቃለት ነው። አምና ኪዲንግ when I said that እየቀለድኩ አይደለም። በቃ ጫፍ ላይ ነው ያለው። አድፍጦ እየጠበቀ ያለው በቃ የአሜሪካን እርዳታ ነውና ስለሱ ነው ዛሬ የምናወራው። ሰሞኑን ያው በእርዳታ የተሰበሰበውን
ገንዘብ ከረሃብተኞች የሚነጥቅ መንግስት ከረሃብተኞች የሚነጥቅ መንግስት ይሄ ሽፈራው የሚባል ሰው ተቀምጦ ያለ ነፍሰ ገዳይ ወንጌል አማኝ ነኝ የሚል እኔ ለክርስቶስ ምንድነው የሚመልስለት ይሄ ሰውዬ? በጎችና ፍየሎች በቀኝና በግራ ይሁኑ ብሎ ጌታችን ምሳሌ ሰጥቶናል ማቴዎስ ወንጌል ላይ። ከዛ ምን አሉ? ወደ በጎቹ ዞር አልኩኝና እናንተ አባቴ ብሩካን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታምሜ ጠይቃችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጎብኝታችሁኛል፣ ኑ ወደ ተዘጋጀላችሁ በረከት ግቡ። እነዛኞቹንስ እናንተ እርጉማን ተርቤ ስላላበላችሁኝ፣ ተጠምቼ ስላላጠጣችሁኝ፣ ታስሬ ስላልጠቀኘቃችሁኝ፣ ታርዤ ስላላለበሳችሁኝ ለዘላለም ወደ ተዘጋጀላችሁ እሳት ግቡ። ጌታ ሆይ አሉት ሁለቱ፣ መቼ ተርበህ አበላንህ? መቼ ተጠምተህ አጠጣንህ? መቼስ ታስረህ አየንህ ጠየቅንህ? መቼስ ታርዘህ አይተንህ አለበስንህ? ከነዚህ ታናናሾች ለአንዳቸው የምታደርጉት ለኔ እንደምታደርጉት ነው። ይሄ ሰውዬ ምንድነው ለክርስቶስ የሚመልስለት? የተራቡ አጽም የሆኑ ሰዎች እያየን አቅመ ደካሞች ሰርተው የማይበሉ በእድሜያቸው አንጋፋ ይሆኑ ተሯሩጠው ምግብ መምጣት የማይችሉ ህፃናት እነሱ በፈጠሩት ረሃብ እነሱ በፈጠሩት ሲስተም ረሃብተኞችን እያየን ሰዎች እንኳን እራርተው ገንዘብ የሰጧቸውን ገንዘብ የሚነጥቁ ለህያው አምላክ ለእግዚአብሔር ምንድነው የሚመልሱለት? ለዚህ ትልቅ አምላክ በዚህ ትልቅ አምላክ ፊት ሲቆሙ ምንድነው የሚመልሱለት? ብልጽግና ለዘላለም የሚኖር መሰላቸው? አብይ አህመድ የሲኦል አፍ ላይ ቁጭ ብሎ ነው ያለው። ሲኦል ብሎ አፉን ከፍቶ እየጠበቀው ነው ያለው። ናልኝ ልጄ ሲኦላዊ ስራዬን ሰርተህልኛል። ዲያብሎስ ሲኦል ውስጥ ሆኖ ቁጭ ብሎ ከማን ማይሳን ብሎ እየጠበቀው ነው ያለው። ስለዚህ አብይ አህመድ የሲኦል ልጅ ለራሱ ሲኦል ተዘጋጅቶ ሲኦል አፉን ከፍቶ እየጠበቀ ያለው የአብይ አህመድ መንግስት ለዘላለም የሚኖር መስሎት ነው ይሄ ሰውዬ ለስሙ ወንጌል አማኝ ነኝ የሚል ከሃዲያ እኔ እኮ የሚገርመኝ እነዚህ ሃዲያዎች ምንድን ነው የሆኑት? አረ የሃዲያ ሰዎች አረ ተው በሏቸው። እነዚህ ሰዎች ለሃዲያ ህዝብ እዳ እየተውለት ነው። መሀል ገበያ የሚባል ሰውዬ የሃዲያ ልጅ ነው። የአይኑ የሚያስፈራራ ሰካራ የሚመስለው የሱን ዩቲዩብ ለማየት አይኑን ሸፍናችሁ የምታዩት አባ ጨጓር የሚመስለው ሃዲያ ነው አሉ። አንድ ማለ ደግሞ የሆነ የሚያስፈራራ ኳኩቻው ነው ምናምን የሚባል አቢ ኳኩቻው አቢ ቋቁቻው አቢ ምናምን የሚባል አባ ጨጓር የሚመስለው የመንዳት ሽርማን የምትባለው ደግሞ ምን ጊዜ ሚዲያ መቼም ሚዲያ ማቶ ሽኮኮ የምትመስለው ሴትዮ እሷም ሃዲያ ናት አሉ። እንዳለ የወጡ ይሄንን ሁሉ ጥላቻ በአማራ ህዝብ በትግራይ ህዝብ ላይ የሚያደርጉት ያሉት ሃዲያዎች ናቸው። አረ ተው የሃዲያ ሰዎች ተው በሏቸው። እነዚህ ሰዎች ውጡና ውግዟቸው። ለሃዲያ ህዝብ እዳ ነው እየተውለት ያሉት። እንደምናየው ከሆነ ኢትዮጵያ ህዝብ ከአንዱ ክልል ከአንዱ ብሔር ወጥቶ ሲናገር ብሔሩ ጠቅላላ ነው አብሮ ሌብል የሚደረገው። አንዱ ከዛ ብሔር የተወለደው ሲናገር በዛ ሰውዬ ምክንያት ብሔሩ በሙሉ ነው ለሃዲያ ህዝብ እዳ እየተውለት ነው። ሃዲዮች ውጡና እነዚህ ሰዎች አውግዟቸው። ይሄ ሰውዬ ዛሬ ሰማነው። ቆይ ወንበሬ ላስተካክል አንዴ። ሶሪ ጊታሩን ኦሳላ ላይ ተቀመጥኩ። እንግዲህ እግዚአብሔር ይርዳኝ። ቅዝቃዜ አለ ራስቸው ነው። ቴንክ ዩ ሃፒ ኒው ይር ቱ ዩ ቱ። ብልጽግናዎችም አሉ። ቴንክ ዩ ብልጽግናዎች። አይ ላቭ እነሱ ሲመጡ ደስ ነው የሚለኝ። they have a crush on me ብልጽግናዎች እና ሲመጡ ደስ ይለኛል። ሼር አድርጓቸው ለብልጽግናዎች ፕሊዝ። ቲክቶክ ላይ የሰማሁት ታፕታፕ ነበረ። ታፕታፕ አድርጉ ኮፒ ሊንክ አድርጉ ይባላል። ቲክቶክ እንደሱ ካላላችሁ ታፕታፕ ኮፒ ሊንክ ካላደረጋችሁ ኪክ አውት ያደርጋችኋል። እግዚአብሔር ይመስገን። ዩቲዩብ ላይ ግን ሰው ባይኖርም አንድ ሰው ቢሆን ብታወሩ ኪክ አውት ያደርጋችሁ። ቲክቶክ ግን አመል አለው ምስ አለው። you have to ታፕታፕ ማድረግ አለባችሁ። ካልሆነ ግን ኪክ አውት ያደርጋችኋል። ኤኒዌይስ አይ ኖ ፒፒዎች አሉ። ወይስ ፒፒ ብሎ ጽፍልኛል። ኤኒዌይስ እና እነዚህ የሃዲያ ሰዎች ለሃዲያ ህዝብ እዳ ነው እየተውለት ያሉት። ሽፈራው ምናምን የሚባል ሰውዬ የሃዲያ ሰው ነው። እንግዲህ አስቡት። እንግዲህ ማጆሪቲው ሃዲያ ውስጥ ያለ ህዝብ የወንጌል አማኝ ነው። ለዚህ ነው አብይ አህመድ ወደ ደቡብ አካባቢ ሲሄድ ሰማይ መስኮት ተከፈተ። በቃ ጴንጤ የሚጫወት
እግዚአብሔር እንደቀባው እግዚአብሔርን የሚፈራ እነሱ የሚፈልጉትን ወንጌላዊ ንግግር የሚያደርግላቸው እዛ አካባቢ ያለው ሶሻል ቤዙ ክርስትና ስለሆነ ነው። እንግዲህ ከሃዲያ የመጣው ነው። በስሜ ውሃ ያጠጣ የነብይን ዋጋ አያጣም የሚል ወንጌል የሚማርበት ማለት ነው። የተራቡትን ማልበስ ማብላት፣ የተቸገሩትን መርዳት ክርስቶስን እንደ መርዳትና የአባቴ ብሩካን ብሎ መንግስተ ሰማያት ወደ ተዘጋጀላቸው በረከት የሚገቡበትን ትምህርት የሚያስተምር ወንጌልን የሚከተል ነው። እንግዲህ ሹፈራው የሚባለው አጽን የሆኑ ሰዎች እያየን ፖለቲካ ሊጫወትባቸው የፈለገው ሰዎች በበጎ ፈቃዳቸው የሰጡትን ገንዘብ ከድሆች ከረሃብተኞች ነጥቀው ባንካቸው ውስጥ የሚያስገቡ እኔ ባይዘወይ በዚህ ሰሞኑን በቲክቶክ ላይ ባደረጉት ቲክቶከሮች በሰበሰቡት ገንዘብ ላይ ሰብስቦ ገንዘብ መንግስት የወሰደውን ገንዘብ ዶኔት ያደረጋችሁ you ዲማንድ የመንግስትን ካዝና ልታሞቁበት አይደለም ዶኔት ያደረጋችሁት። ስለዚህ ሪፈንድ መጠየቅ ያለባችሁ መንግስት ያንን ገንዘብ የሚወስደው ከሆነ በቲክቶከሮች ላይ ዶኔት ያደረጋችሁ በሙሉ ሪፈንድ ጠይቁ። እኔ አይደና ዶኔት I don't believe in that ዶኔት አላደረኩም ብያለሁ ሚዲያ ላይ ሞጥቼ እኔ ገንዘብ ዶኔት አድርጓልልም መደረግ ያለበት የዚህ ሶርሱ የሆነ ዋና ሩት ኮዙን ነው ነቅለን መጣል ያለብን። እስከመቼ ነው ዶኔት እየተደረገ? የዛሬ 5 ዓመት ዳያስፖራው ምን ያህል ሀብታም ነበረ? የዛሬ 6 ዓመት ዳያስፖራው ምን ያህል ሀብታም ነበረ? ዛሬ እኮ ዳያስፖራውም ደህይቷል። ለምን? አገር ውስጥ ያለውን ህዝብ ስላደህየው አመፀኛው አብይ አህመድ ዳያስፖራው ደግሞ እየተራበ እየተቸገረ ያለ ቤተሰቡን ለመርዳት ከውጭ ሀገር ገንዘብ እየላከ ዳያስፖራው ደህይቷል። እስኪ ዛሬ አንዳንድ ቦታ ጎፈንድሚ ምናምን ሲደረግ ሰው የሚሰጠውን ገንዘብ ተመልከቱት። ሰው እኮ የሚሰጠው ገንዘብ $100 $200 እንደው ማክሲመም 300 400 ነው። ለምን? ገንዘብ የለውም ህዝቡ። 1000 2000 ቀላል የሚያወጣ የነበረው ዳያስፖራውም ገንዘብ የለውም። ፐርፐስፉሊ ነው ህዝቡን እያደህየው ያለው። ስለዚህ የሆነ ቦታ ላይ ከነጭራሹ መርዳት የማንችልበት ደረጃ ላይ እንደርሳለን። ማድረግ ያለብን የዚህን ሶርስ የሆነውን የጉስቁልና መንግስት የድህነት መንግስት ራሱን ብልጽግና ብሎ የመጣውን ነገር ግን የጉስቁልና የድህነት መንግስትን ከስሩ ነቅለን ነው መጣል ያለብን። እርኩስ በነገሰ ጊዜ ህዝብ ያለቅሳል ይላል መጽሐፍ ቅዱስ። ህዝብ ነው እያለቀሰ ያለው ኢትዮጵያ ውስጥ። አሁን ግብር ተሰምቶ አይታወቅም። ማንም ተራ ምናምን 7 ሚሊዮን 8 ሚሊዮን በልባቸው ደስ እንዳላቸው ነው። የብልጽግና ነፍሰ ገዳዮች ወረበሎችና ወንበዴዎች በየቢሮ ያስቀምጣቸው ማለት ነው። ምናምንቴ ሲነግስ ምናምንቴዎችን ነው የሚሰበስብ። ምናምንቴው የሰበሰባቸው ምናምንቴዎች የሚጠይቁት ግብር ተሰምቶ ነው የማይታወቀው። እነ ብልጌት አንዳንድ ሰው ክፈል የሚባለው ብልጌት ራሱ አይጠየቀው። እነ ብልጌት እንኳን የማይከፍሉትን ነው ታክስ ክፈሉ የሚባሉት። አሜሪካ ሀገር ያሉ ሚሊዮነሮች ቢሊዮነሮች ክፈሉ የማይባሉትን ገንዘብ ነው ክፈሉ የሚባሉ ያሉ ተሰምቶ የማይታወቅ። የተስላው ንጉስ ክፈል የማይባለው አንዴ 25 ሚሊዮን ታክስ ከፈልኩ ሲል ሰምቼዋለሁ። $25 ሚሊዮን ታክስ ክፈሉ የሚባሉ ኢትዮጵያ ውስጥ $50 ሚሊዮን ታክስ ክፈሉ የሚባሉ ኢትዮጵያ ውስጥ አሉ። ባይናቸው ፊት እንደመሰላቸው ነው። እሱ ገንዘብ አለው እንዲከፈል አድርገው እነሱ ብር አላቸው እንዲከፈል አድርገው ነው እንጂ ኢንካማቸው በፐርሰንቴጅ አይደለም። ፕሮፐር የሆነ ኮድ ያለው አይደለም። የብልጽግና ወንበዴዎች ምናምንቴዎች በየቢሮ ያስቀመጣቸው በስመ ኦሮምኛ የሚናገሩ የኦሮሞን ህዝብ በዚህ ገሉታል፣ የኦሮሞን ህዝብ በዚህ ያስርቡታል። በኦሮሞ ስም ደግሞ ወጥተው ኦሮሞ ለዘላለም እንዲጠላ ደግሞ በኦሮሞ ስም ያስቀመጣቸው ነፍሰ ገዳዮች ባይናቸው ፊት መልካም መስሎ ታያቸው ታክስ ግብር ክፍሉ እያሉ ህዝቡን በድህነት ነው እየመቱት ያሉት፣ በስቃይ ነው እየመቱት ያሉት። አስገድዶ ቀለም ቀቡ ብሎ ግራጫ ቀለም የአውሬው ቀለም ራእይ ላይ እንደሚነግረን አገሯ በሙሉ ግሬ ተቀብታለች። የአውሬው ቀለም ታዲያ ተሳሳትን። አብይ አህመድ የዲያብሎስ ልጅ ነው፣ አብይ አህመድ የዲያብሎስን ሐሳብ ላይ ያስፈጽም ነው የመጣው ስንል ተሳሳትን። የሚያፈሰው ደም፣ የሚሰራው ወንጀል፣ በህዝቡ ላይ ያከበደው ቀንበር፣ ህዝቡን ያስራበው የገደለው አልፎ ተርፎ የዲያብሎስ መገለጫ የሆነውን ደግሞ ግሬ ቀለም እያስገደደ እያስቀባ አሁን ደግሞ ካሜራ አስገቡ እያላቸው ነው ያለው። ከሴኩሪቲው የተነሳ ከመፍራቱ የተነሳ እሱ ሳይሆን የሚያስገባው ህዝቡ አብይ አህመድ ሊገለው አዲስ አበባ ንጉሱ የሚኖርበት የንጉሱ ከተማ ባይዘወይ አዲስ አበባን እንደዚህ የሚያሽሞነሙናት ምናምን የንጉሱ ከተማ በሱ ቤት ዳዊት ነው
ስለዚህ ኬብሮን ናት ለሱ አዲስ አበባ ኬብሮን የንጉሱ መኖሪያ የንጉሱ ማደሪያ የንጉሱ ከተማ ኬብሮን ባይምሮ እንደዛ ነው የሚያስበው አብይ አዲስ አበባን በዚህ ደረጃ በብልጭልጭ ነገር ሲሞላት በመብራት በአትክልት በምናምን በጽዋት ሲሞላት ምን እያደረገ ነው የንጉሱ ከተማ ኬብሮን ናት እቴጌ ማናት ሚስትየዋ እቴጌ ዝናሽና አጼ አብይ የሚባል የንጉሱ ከተማ ለዚህ ነው በመብራት በምናምን እና አሁን ንጉሱ ደግሞ አዲስ አበባ ድረስ መጥተው እንዳይገሉት አፎር አቅም ስለሌለው በየቦታው ካሜራ ማስገባት የአዲስ አበባ ነዋሪ በየቤቱ ካሜራ እንዲያስገባ ማንዴት ሰጥቶታል ተመልከቱት እንግዲህ ሮብዓም ማለት አብይ አህመድ ነው ከሰለሞን በኋላ የመጣው ሮብዓም በህዝቡ ላይ ቀንበር አክብዶ እስራኤል ለሁለት የከፈላት ማለት ነው this is what አብይ አህመድ ለምንድን ነው ይላል ሮብዓም እንደዛ የሆነው ምናምንቴ ሆኖ ምናምንቴዎችን በዙሪያው ስለሰበሰበ ምናምንቴ በዙሪያው ስለተሰበሰበ ዛሬ ኢትዮጵያ ቅርቃር ውስጥ ገብታለች ስለዚህ የሶማሌላንድ ሀገር መሆኑ እውቅና ለኢትዮጵያ ጥፋት ወይስ ልማት የሚለው ከዚህ ጋር ያያይዘን እናየዋለን ለምን በአብይ አህመድ ዙሪያ ተሰብስበው ያሉት ኢንክሉዲንግ አብይ አህመድ ምናምንቴዎች ስለሆኑ የአንድ አመት የሁለት አመት የሶስት አመት የአራት አመት የአምስት አመት የአስር አመት ፕላን ስለሌላቸው ከአንድ አመት በኋላ እንኳን ኢትዮጵያ ጂኦፖለቲክሱ ምን ይሆናል እዛ አካባቢ ያለው ሆርን የሆርን አፍሪካ የአፍሪካ ቀንድ ምንድነው እየሆነ ያለው ከ10 አመት በኋላ ከ5 አመት በኋላ they have no clue እንደ ፋስት ፉድ ነው day by day ነው daily transaction ነው ለነሱ just ዛሬ እንዴት ሰርቫይቭ እንደሚያደርጉ ዛሬን እንዴት እንደሚያመልጡ ዛሬን እንዴት እንደሚተርፉ ነው እንጂ they have no idea አገር እንዴት እንደምትመራ ምን እንደሚሆን ምን ኮንሲኩዌንስ እንደሚመጣ እያንዳንዱ የሚያደርጓት ሙቭ ምን አይነት ሪስፖንድ ይዛ እንደምትመጣ የሚያውቁት ነገር የለም በደመ ነፍስ የሚመራ የወንበዴና የወሮ በላ ጥርቅ ነው የነሱን ኪስ ለመሙላት የኢትዮጵያን ባለሀብቶች አደህይተው ዲያስፖራውን አደህይተው እነሱ ብቻ ሀብታም ሆነው ሌላ ህዝብ በድህነት ለነሱ አጎብድሎ ተገዝቶ የሚኖርበት እነሱ እየበሉ ሌላው እየተራበ እነሱ የሚጥሉለትን ፍርፋሪ ብቻ እየለቀመ በእነሱ ምህረት በእነሱ መርሲ ብቻ የሚትኖር ኢትዮጵያ የሚኖር ኢትዮጵያዊ ለመፍጠር ነው እየሰሩ ያሉት they don't care ኢትዮጵያ ብትበተን ኢትዮጵያ ብትፈርስ they don't care ምክንያቱም ዛሬ የኢትዮጵያን ባለሀብት ጉሮሮን አንቀው ያልሰራውን ያላገኘውን ታክስ ከፋይ የተባሉ አንዳንዶች እንዳለ ድርጅታቸውን ሽጠው ታክስ ከፍለው ብን ብለው እየጠፉ ነው ያሉት አገር ጥለው እየጠፉ ነው ያሉት ድርጅቱ ከተቋቋመበት ጊዜ ጀምሮ እስካሁን ድረስ ያለውን ኢንካሙን ፕሮፊቱን ኤክስፔንሱን ጨምሮ አሁንም ድርጅቱ ቫልዩ የሚያደርገውን ጨምሮ ያላወጣውን ሜዲ ያላደረገውን ገንዘብ ነው በታክስ ክፈሉ እየተባሉ ያሉት ይሄም አብይ አህመድ አገዛዝ ነገር ግን በሆስፒታሉ ስትሄዱ በሽተኛው የራሱን ጓንት የራሱን መርፌ ይዞ መጥቶ ነው የሚወጋው ነርሷ ለምታረገው ግላቭስ በሽተኛው ነው የሚገዛው የመንግስት ሆስፒታሎች እንኳን የራሳቸው የሆነ ግላቭስ የራሳቸው የሆነ መርፌ የላቸውም ተውት የግሉን በሽተኛ ሊታከም ሄዶ ለነርሷና ዶክተሩ ለሚያረጋው ግላቭ በገንዘቡ ነው ገዝቶ የሚያመጣ የራሱን መድኃኒት ገዝቶ ያንን መድኃኒት ደግሞ የሚወጋበትን መርፌ ገዝቶ ይዞ መጥቶ ነው እንደዚህ ያለ መንግስት ነው እንግዲህ አስቡት እንደዚህ ያለ አውሬና ጨካኝ ማህይም ሲመራ በቃ ይሄ ነው ማህይም ጨካኝ ነው በጣም ማህይም ምሁር ብዙ ጊዜ ምሁሩን ዲፈረንት የሚያደርገው ምንድነው ኤቲክስ ያቃል ሲማር ይነቃል ግፍን ያቃል ህግን ያቃል በደልን ያቃል ኮምፓሽኔት ይሆናል ማህይም ግን ጭከና ብቻ ነው በጣም ይገርመኛል sure ቶሎ ጨርስና ወልዱታት anyway ስለዚህ የሶማሌላንድ ሀገር መሆን ለኢትዮጵያ ጥፋት ወይስ ልማት ምክንያቱም ትዝ ካላችሁ የዛሬ አመት አካባቢ ወደብ ልናገኝ ነው ለሶማሌላንድ እውቅና ሰጣለሁ ብሎ በደመ ነፍስ ገባ ለምንድን ነው አብይ አህመድ ያኔ እንደዛ ያለው ከዛ ስለምንድን ነው ደግሞ ድሮፕ አድርጎት የወጣው ያኔ ወደብ ልናገኝ ነው ብሎ ነበር አይደል ሶሪ ነጠላ ልብስ ነው በረደ ወደብ ልናገኝ ነው ብሎ ነግሮን ነበር ያኔ what happened ለምን ድሮፕ አደረገው why did he drop out ምክንያቱም ለሶማሌላንድ የመጀመሪያው አገር እሱ እውቅና ቢሰጣት ኑሮ in exchange ባጸፈታ ምን ነበር ሊያገኝ የነበረው የናቫል ቤዝ የሚሊተሪ ቤዝ ሶማሌላንድ ያለው ፖርት ላይ
ለመገንባት ነበር መጥቶ ልናገኝ ነው ምናምን ካለ በኋላ ጥሎ ነው ሄደው ድሮፕ አደረገ ዋይ ምክንያቱም ሚስት ወሬ ሰምቷል እና አሜሪካ እና እስራኤል ይሄ አይናቸው እዛ ላይ እንዳለ ታይሚንግ እየጠበቁ እንደሆነ ያ የነሱ ቴሪቶሪ እንደሆነ ስለሰማ ድሮፕ አድርጎ ወጣ ጭምጭምታ ሲሰማ ያው የጨርባሪና የድሩዬ ስራ ስለሆነ የሚሰራው አብይ የሆነ ኢንፎርሜሽን ትንሽ ኢንፎርሜሽን ሲሰማ እነሱ መቅደሙ ነበር በሱ ቤት አውስማርት ማረጉ ነበር እንደለመደው ያው ህግና ስርዓትን ስለማያቅ ድሩዬና ወሮ በላ ስለሆነ ተሯሩጦ ያንን ለማድረግ ነበር ከዛ አሜሪካም እስራኤልም አሉበት በላንህ ዋጽነህ አሉት what did you do you touched fire አሉት የነካው ላባ ነው ትልቅ ላባ ነክተሃል ሲሉ ወዲያውኑ ደንግጦ ጥሎ ወጣ አፍሪካኖችን አይደለም ያን የፈራው የአሜሪካ ቁንጥጫ ወዲያው መጣበት ያለ አቅም ነካ ያለ ቦታ ገባ ብሎ አንዴ ሲመዘለዝጉት ድሮፕ አድርጓት ወጣ ያው የውሾን ነገር ያነሳው ሾው ነው ጠፍቶ ቀረ ስለዚህ ዛሬ እስራኤል ከሩቅ ሀገር መጥታ ለእስራኤል ለሶማሌላንድ ውቅና ሰጣሉ አለች አሜሪካም ተከትላ እንደምትሰጣት የታወቀ ነው ምክንያቱም ይሄ ዝም ብሎ አይደለም አሜሪካ ሲያስቡበት ነው የቆዩት ይሄን ነገር በደንብ አድርገው ፕላን ሲያደርጉት ነው የቆዩት የሆርን ኦፍ አፍሪካን ጂኦፖለቲክሱን መቆጣጠር ይፈልጋሉ እዛ ቦታ ላይ ፓወር እንዲኖራቸው ይፈልጋሉ ለነሱ ትሬት የሆነችው ቻይናን ኮምባት ማድረግ ይፈልጋሉ እነ እስራኤል እነ ኢራንን ኮምባት ማድረግ ይፈልጋሉ እነ ተርኪን ኮምባት ማድረግ ይፈልጋሉ እዛ አካባቢ ያለውን ትልቅ ቢዚየስት ነው ማሪታይም ካሉ በዓለም ላይ ካሉት ሁሉ ቢዚ የሆነው የባህር ትራንዚት ኤሪያ እሱ ነው ያንን አካባቢ ከተቆጣጠርክ ብዙ ነገር ነው የምትቆጣጠረው ምክንያቱም ጎልፍ ኦፍ ኤደን አለ ሬድ ሲ አለ ምንድን ነበር የሚሉት ባል ምን ነበር ያ ነገር ስማንዶ ያ ወደብ ኖ ወደብ ሳይሆን ያ the choking point ባልኤል ናዳብ ነው የሚለው ባልኤል ናዳብ የሚለው ያ በር የሁሉ መግቢያ ጉሮሮ የሆነው እሱን መቆጣጠር ይፈልጋሉ እሱን ሶስቱን ከተቆጣጠረክ እዛ አካባቢ ያለው ነገር ተቆጣጠር ንጉስ ሆንክ ማለት ነው ስለዚህ ኢንትረስት ስለነበራቸው አብይ አህመድ ቴክ ኦፍ ጅን ተባለ አሁን እስራኤል ሄዳ ይሄንን ሪኮግኒሽን ሰጣለች ካሉት አገሮች በሙሉ ቲቦር ናጂ የሚባለው ሰውዬ ምንድነው ያለው ኦኬ እስራኤልን ተከትላ ኢትዮጵያ ደግሞ ሰፖርት አድርግ አለ በቀደም ፕሮግራም ላይ ተናግሬያለሁ ለምን ሌሎቹን አገሮች አላለም why only ኢትዮጵያ እዛ አካባቢ ሱዳን አለች የአሜሪካን እርዳታ የምትፈልግ ግብጽ አለች ከነጭራሹ የአሜሪካ ልጅ not only that ግብጽ የአሜሪካ ልጅ መሆኗ ብቻ ሳይሆን ቱርክና ግብጽ ጠላቶች ናቸው ትልቋ ሶማሌ ላይ ትልቅ ኢንቨስትመንት አላት ቱርክ የሚሊተሪ እና የዲፌንስ አግሪመንት አላት የኦይል ኤንድ ጋዝ አግሪመንት አድርጋለች 2024 ላይ ግብጽ ማናት ቱርክ ትልቅ የሆነ ቦታ ነው ሶማሌላንድ ያላት ራሷን ኤክስፓንድ እያደረገች ነው ያለችው የሚሳኤል እና የሮኬት መፈተሻ ቦታ ሁሉ እንዲሆናት እያደረገችው ነው ያለችው ቱርክ ትልቅ ኢንቨስትመንት ትልቋ ሶማሌ ላይ አላት ቱርክ ደግሞ የግብጽ ጠላት ናት ለምንድነው ግብጽ ውጭና ሰፖርት አድርጋ ያልተባለችው ምክንያቱም አጌንስት የሷ ኢንትረስት የሷ ጠላት የሆነች የግብጽ ማንነት የቱርክ ኢንትረስት መቆም ማለት ነው ይሄንን ሰፖርት ማድረግ ግብጽ ግን አለም የተጠየቀችው ባብል ኤል ማንደብ ታንክ ዩ ባብል ማንደብ ትልቁ ዛሬ እንደ ጉሮሮ አይነቱ ማለት ነው ፎቶግራፉን አሳያቸዋለሁ ፎቶግራፍ አንስቼዋለሁ ያንን ነው መቆጣጠር የፈለጉት ምክንያቱም ያ ወደ ኢራንም ያለውን ብሎክ ያደርግላቸዋል በዚህ በኩል ሬድ ሲን ይዝላቸዋል ጎልፍ ኦፍ ኤደን ይዝላቸዋል በቀጥታ ቁልፍ ኪ ቦታ ናት ስለዚህ እዛ ላይ አይናቸውን ያደረጉት እነማን ናቸው ትልቋ አሜሪካ ሃይሊ ኢንፍሉዌንሻል የሆነችው እስራኤልና አሜሪካ ያንድ ሳንቲም ሁለት ገጽታ ማለት ናቸው ስለዚህ this powerful ሁለት ፓወርፉል የሆኑ ሀገሮች አይናቸውን እዛ ላይ አድርገዋል አብይ አህመድ ተስገብግቦ ሂዶ ተሲል ውጣ ተባለ አርፈ ቁጭ በል ተባለ ያቆጫለ አሁን አድፍጦ እየተጠበቀ ነው ያለው ስለዚህ እነ ግብጽን ሳይጠይቁ እነ ሱዳንን ሳይጠይቁ እነ ሩቶ የአሜሪካ ፌቨራይት ናቸው እነ ሩቶን ሳይጠይቁ ሌሎቹን ሳይጠይቁ ኢትዮጵያ ውጭና ባካፕ አርጊ ደግፍ የተባለችበት ምክንያት ኢትዮጵያ ኮላፕስ እያደረገች እንደሆነ ስለሚያውቁ ነው
እንደገና እሱ ብቻ አይደለም 19% ፓርትነር ናት የበርበራ የሚባለው ፖርት። ስለዚህ እዛ ላይም ኢንትረስት ስላላት ማነው ስቴክሆልደር ስላላት እንደገና ደግሞ የአብይ አህመድ መንግስት ተንጠልጥሎ ነው ያለው፣ ሊወድቅ ነው በቃ ሹ እያለ ነው ያለው። የሚያድነው ዩኤኢ ልታድነው ከምትችለው በላይ ሆኖበታል። ስለዚህ ኢትዮጵያ በአሜሪካ መርሲ፣ በአሜሪካ ምህረት፣ በአሜሪካ እርዳታ ብቻ ነው ሰርቫይቭ ሊያደርግ የሚችለው አብይ አህመድ። ዩኤኢዎች ምንም ሊረዱት አልቻሉም እንዳለው። ስለዚህ ለምንድን ነው እሱን እንትን ያሉት የሚለው ይሄ ነው መልሱ። ያው መውደቂያው ስለሆነ ቮልነረብል ነው፣ የተጋለጠ ነው። በቃ ኤኒ ታይም መንግስቱ ኮላፕስ ሊያደርግ ነው። ስለዚህ ኤኒቲንግ በቀደም እንዳልኩት እንኳን አይደለም ለሶማሌላንድ እውቅና መስጠት፣ ጾታህን ቀይር ቢባል አሁን ወይዘሮ አብይ ነኝ ብሎ ይወጣል። ስልጣን ላይ ለመቆየት አብይ ውልዱ ኤኒቲንግ። ለዛ ነው አይደለ? ግን አሁን ከሱ ቀደመችና እስራኤል ወጣ እውቅና ሰጣቻት። እሱ ቀድሞ ሰጥቶ ቢሆን ኑሮ ተስላ አኑዋል ኢንካም ዩዝድ ቱ ቢ 7.5 ቢሊዮን ነው። አንዴ ሰምቼዋለሁ። ታክስ የከፈለው 25 ቢሊዮን ነው፣ 25 ሚሊዮን ከፍያለሁ ሲል ሰምቼዋለሁ። I heard him saying that. Anyways እሱ ቀድሞ ቢሆን እውቅና የሰጠው የሚሊተሪ ናቫል ቤዝን መገንባት ይችል ነበረ። ያው ሀያላኖቹ አርፈ ቁጭ በል ኩያህን ወቅ ብለው ስለኮረኮሙ ጥግ ይዞ ተቀምጧል። ዛሬ የመጀመሪያው እውቅና የሰጠች እስራኤል ስለሆነች እስራኤል ትልቋ ስቴክሆልደር ትሆናለች ማለት ነው። የሶማሌላንድ ያለው ይሄ ፖርቱ አከቡ የራሷን ናቫል ቤዝ መገንባት ትችላለች። አሁን ትንሽ ቆይታ ሰንብታ ደግሞ አሜሪካ ሪኮግኒሽን ሰጣለች። ምክንያቱም እነ ቴድ ክሩዝ ያንን ነው ሲናገሩ የሰማነው። ዝም ብሎ አይደለም ቴድ ክሩዝ የሚናገረው። ቴድ ክሩዝ አሜሪካ ወጣ እውቅና ትስጣት እያለ ፉክክር ነበር፣ ቅድሚያ ነበረ በእስራኤልና ማን ይቅደም፣ አሜሪካ ትቅደም፣ እስራኤል ትቅደም። ምክንያቱም እነሱ ኮምባት ማድረግ የሚፈልጉት እስራኤል የራሷ ጠላቶች አሏት፣ እነ ኢራን የሚባሉ ጠላቶች አሏት። የሁቱ ቴሮሪስት የሚባሉትን ኮምባት ማድረግ ትፈልጋለች። እዛ አካባቢ ያለውን ጂኦ ፖለቲክሱ እና ኢኮኖሚን መቆጣጠር ትፈልጋለች። ለራሷ ትልቅ ሴኩሪቲ ነው ለእስራኤል። አሜሪካ ደግሞ ትልቅ አሜሪካኖች ቤት እንኳን ስትገዙ አሜሪካ ሀገር ምን ይባላል? when we buy a house አሜሪካ ሀገር ሎኬሽን ነው። ሶስት ነገር ነው የሚያወሩት፣ ሎኬሽን። አሜሪካ ደግሞ የሚያው ምንድነው? ሎኬሽን። ስለዚህ ያ ለሁሉ ነገር ቁልፍ ነው። አሜሪካ ሀገር ሶማሌላንድን እውቅና ስትሰጥ ስለ ደግነቱ አይደለም የምታደርግለት። አይ ሶማሌላንድ እኮ እንደው ብዙ ሀገር እንደው ብዙ ዓመት ተሰቃይቶ ብቻቸውን ቁጭ ብለው አገር ሳይሆኑ ማንም ሳይደርስላቸው ብላ የጽድቅ ስራ ልትሰራ አይደለም ሪኮግኒሽን የሰጠቻለችው። እስራኤልም እኛ እኮ የእስራኤልን አምላክ እግዚአብሔርን የምናመልክ ወንጌል እኮ የወጣው ከኛ ነው፣ ታላላቅ የእስራኤል አባቶች የሃይማኖት አባቶች እኮ ከኛ ነው የወጡት፣ ስለዚህ አባቶቻችንን መስመር እንከተል ብላ አይደለም የጽድቅ ስራ ልትሰራ የሰጠቻለችው። የራሳቸውን ኢንትረስት ለማስከበር ነው። ሰርቫይቭ የሚያደርጉበት ሴኪውርድ ነው የሚኖሩበት። ያንን ለማድረግ ነው። አሜሪካም እንደዛው ሎኬሽን። አሜሪካ ያንን ስታደርግ ምን እንደምታደርገው የራሷን ትልቅ ናቫል ቤዝ እዛ ትገነባለች ማለት ነው። ቴሮሪስትን ኮምባት ታደርጋለች ማለት ነው። ካውንተር አታክ ታደርጋለች ማለት ነው ቴሮሪስትን። እንደገና ደግሞ እዛ አካባቢ ያለውን ደግሞ የቻይናን ኢንፍሉዌንስ ብሎክ ታደርጋለች ማለት ነው። ምክንያቱም የአሜሪካ ትሬቷ ማናት? ቻይና ናት አይደለ? ቻይና በጅቡቲም እዛ አካባቢ ያለውን ሮሏን ብሎክ ታደርጋታለች ማለት ነው። እኛ ትልቅ አድርገን የምናያቸው እነ ዩኤኢ እዚህ ቦታ ላይ የሉ። ለና አብይ አህመድ ትልቅ የሆኑት እነ ዩኤኢ እዚህ ቦታ ላይ የሉ። ስለዚህ አሜሪካ የቻይናን ኢንፍሉዌንስ ታስቆማለች፣ የራሷን ናቫል ቤዝ ትገነባለች፣ እዛ አካባቢ ያለውን ቴሮሪስቱን ካውንተር አታክ ታደርጋለች። እስራኤል ደግሞ the same thing እነ ኢራንን ኢንፍሉዌንስ ብሎክ ታደርጋለች፣ የሁቲ ቴሮሪስቶችን ብሎክ ታደርጋለች። ዲፕሎማሲዋን እዛ አካባቢ በሆርን ኦፍ አፍሪካ ያለውን ታጸናለች፣ ኢኮኖሚውን ታጠናክራለች ማለት ነው። ስለዚህ እነዚህ ሁለት ትላልቅ ስትሮንግ የሆኑ አገሮች ፋይናንሻሊ ስትሮንግ የሆኑ ናቸው ከሶማሌላንድ ጀርባ ያሉት። ይሄ ሲሆን የአብይ አህመድስ የኢትዮጵያ ዕጣ ፈንታ ምን ይሆናል? ኢትዮጵያ ሶማሌላንድ በርበራ ላይ 19% ፓርትነር ናት። ከዚህ በኋላስ የኢትዮጵያ ዕጣ ፈንታው ምን ይሆናል? ወደ ኢንተርናል ውስጥ ከመምጣታችን በፊት እዛ ጂኦፖለቲክስ ላይ ውጭ ላይ የሚሆነው ማለት ነው። እነዚህ ፋይናንሻሊ ስትሮንግ የሆኑ ሁለት ሀገሮች የራሳቸውን ናቫል ቤዝ ከገነቡ እዛ አካባቢ ያለውን ኢኮኖሚውን ከተቆጣጠሩት የሬድሲን የጎልፍ ኦፍ ኤደንን እና ኤል ምናምን የሚባለው ኤልባል
ዳናብ ነው ምናምን የሚባል እዚህ ጋር ጽፋችሁልኛል። በአማርኛ ምንድነው የሚባል ብዬ ጉግል ሳረገው በአማርኛ ምንድነው የሚባል ታውቃላችሁ? የሐዘን በር የሐዘን በር ነው የሚባለው። ያ እዚህ ጋር ጽፎልኝ ነበር የሆነ ሰው አሁን። ኤኒዌይስ እዛ አካባቢ ያለው ቾኪንግ ይሄ ጉሮሮ ዋናው መገናኛው ማለት ነው። እነዚህ ሶስቱ የሚገናኙበት እነሱን እሱ ሲቆጣጠሩ ኢትዮጵያስ አብይ አህመድ እንዳለው ወደብ ይኖረናል ካሁን በኋላ ኢትዮጵያ ወደብ ይኖራታል ያለው። ኢትዮጵያ ወደብ ነው የሚኖራት፣ አክሰስስ ይኖራታል። ምንድነው የኢትዮጵያ ዕጣ ፈንታዋ? ኢትዮጵያ ባኤል መጻፍ አለብኝ እሱ ነገር ሆልድ ኦን ባብ ኤል መንደብ ባብ ኤል መንደብ የሚባል ቁልፍ የሆነ ማለት ነው። ወደ ኢራንም ወደ እንትንም የሚል እዚህ ጋር እንደውም አለኝ ፎቶግራፉን አውጥቼ ላሳያችሁ። ትናንትና ማታ አንድ የአሜሪካን ፖለቲካ የሚያቅሰው አሜሪካዊ የሆነ አናግር ነበር እና ምን ይመስልሃል what will happen what is going on ብዬ ስጠይቀው አያችሁት ሬድ ሲ እዚህ ጋር ሬድ ሲ ይታያችኋል። እዛ ጋር ኤደን ጎልፍ ኦፍ ኤደን እዚህ ጋር ይታያችሁ ከሆነ ጅቡቲ ከስራለች። ባል ኤል ማንደብ የሚለው እዛ ጋር አለ። ኤርትራ ከላይ ያለች፣ የመን፣ ግብጽ ኤቭሪቲንግ ይታያችኋል እዛ ላይ ብዬ ተስፋ አደርጋለሁ። ኢትዮጵያ ዕጣ ፈንታዋ ምንድን ነው የሚሆነው? ይሄ ከሆነ 19% ፓርትነር ናት። ፓርትነር አሁን ግን አሜሪካና እስራኤል ስቴክ ሆልደሮች ሆነው የራሳቸው የሚሊተሪ ቤዝ እዛ ከገነቡ እዛ አካባቢ ያለውን ነገር ከተቆጣጠሩት ኢትዮጵያ ዕጣ ፈንታዋ ምንድን ነው? አብይ አህመድ ከጀርባ ተከትሎ ሄዶ አብይ አሁን አድፍጦ ነው ያለው አይደለ? ትናንትና ኢትዮ ፎረም እንኳን አልሰማሁትም። ሰው ሰምቶ ሲነግረኝ አንድ ማንንም የውጭ ሚኒስተር ወጥቶ በሶማሌላንድ ላይ ምንም አስተያየት እንዳይሰጥ ብሏል አሉ። አብይ ምንድን ነው እየጠበቀ ያለው? አሜሪካ ወጥታ አይሰፖርት እስክትል ነው የሚጠብቀው ያለው። በአሜሪካ ጀርባ ሆኖ ነው አብይ አህመድ የአሜሪካን ሙቭ ነው እየጠበቀ ያለው። የአሜሪካን ሙቭ ጠብቆ ለማየት ያብቃችሁ አይሰፖርት ብሎ ይወጣል። የሶማሌ ላንድን ሪኮግኒሽን ሰፖርት አድርጋለሁ ብሎ ይወጣል። ለምን? አሜሪካን ነው እየተከተለ ያለው። ባቢኤል መንደብ ነው የሚባለው በአማርኛ ባቢኤል መንደብ ነው የሚባላሉ በአማርኛ መንደብ። ኦኬ ባቢኤል መንደብ የሐዘን በር ነው የሚለው ትርጓሜው ምንድነው ብዬ ሳልገው ባብ ማለት ሐዘን ነው ይላል እና የሐዘን በር ነው የሚባል በአማርኛው የሚል ትርጉም አግኝቻለሁ። ኤኒዌይስ አብይ አህመድ የአሜሪካን ሙቭ ነው እየጠበቀ ያለው። አሁን እሱ ኢትዮጵያ ሰርቫይቭ አላረገች ምን ዳዝን ኬር። አብይ ኦንሊ ኬር የሚያደርገው ስልጣን ላይ መቆየቱን ነው። የአረቦቹን የሆነ ፍርፋሪ እየወደቀለት ከዛም አሜሪካም ደግሞ ፍርፋሪ ትጥልኛለች ብሎ ነው የሚያስበው። አሜሪካም ትረዳኛለች። ምክንያቱም የወርልድ ባንክ ተኮንትሮለሮቹ እነማን ናቸው? እና አሜሪካ ናቸው። እና ኤምኤፍ በማሰር ናቸው በእና አሜሪካ ናቸው። ስለዚህ አገሪቱን የነፃ ገበያ የሚባል የነፃ ባርነት ውስጥ እንደከተታት ኤግዛክትሊ ያንን ነው የሚያደርገው። የአሜሪካን ሙቭ ነው የሚጠብቀው ያለ። አሜሪካን ተከትሎ አዎ እኔም እውቅና ሰጣለሁ ብሎ ይወጣል። አብይ አህመድ ከጀርባ ሆኖ የሶማሌላንድን እውቅና ከፈረመ እሱ እንደሚያስበው ሜቢ ትንሽ ስልጣኑ ላይ ሊቆይ ይችላል። ነገር ግን በበርበራ ላይ ያለውን አክሰሱን ሉዝ ያደርገዋል። ለምን? አሁን ፓርትነርሺፕ ናት ኢትዮጵያ። በርበራ ላይ ፓርትነር ናት። 19% ፓርትነርሺፕ አላት። በኋላ ግን ካስተመር ነው የምትሆነው። ከፓርትነርሺፕነት ወደ ካስተመርነት ነው የሚቀየረው። ለምንድን ነው እንደዛ የሚሆነው? ምክንያቱም አሁን ባለቤቶቹ ፋይናንሻሊ ስትሮንግ የሆኑ እስራኤልና አሜሪካ ፓርትነር ሆነው እየገቡ ያሉት ማለት ነው። ሁለቱ ፓርትነር ሲሆን ካሁን በፊት በርበራ ላይ 20% 90% ዋትኤቨር ፓርትነርሺፕ የነበረው በሙሉ ወደ ካስተመርነት ይቀየራል። የማይክሮ ኢኮኖሚ ብሎ አምጥቶ አሜሪካና አውሮፓኖች የሚወስኑት ገበያ ኢትዮጵያ ውስጥ እንዳደረገልን the same thing በርበራ ደግሞ ወደ ማይክሮ ኢኮኖሚነት ነው የሚቀየረው። ሶማሌላንድ ስትሮንግ ፋይናንሻል ላቀረበላት ነው የምትሰጠው ማለት ነው። አሁን በርካሽ ዋጋ በ19% ፓርትነርሺፕ ነው በሚያገኘው አይደለም ካስተመር ይሆናል። ስለዚህ ገበያው እንደፈለገ ከፍና ዝቅ ይላል ማለት ነው። ኢትዮጵያ አፎርድ ማድረግ እስከማትችልበት ደረጃ በርበራን ለመጠቀም አፎርድ ማድረግ በማትችልበት ደረጃ ዋጋውን ከፍ ያደርጉታል ማለት ነው። ይህንን ጎቶ ከፈረመ አብይ አህመድ እኔ በጣም ያስገርመኛል። ግብጽ አጌንስት እዚህ ሁና የወጣችው
እንግዲህ ግብጽና ቱርክ ጸበኞች ናቸው አይደለ? ግብጽና ቱርክ አይዋደዱም። አሁን ግን ግብጽ ራሷ ከነት ቱርክ ጋር ነው አብራ ተሰልፋ የሶማሌላንድን ሪኮግኒሽን የተቃወመች። ኢቨን እንኳን ቱርክ ጠላቷ ብትሆን ግብጽ ግን ምንድን ነው ያየችው? የራሷን ኢንትረስት አይታ በጠላቶቿ ጎን የቆመችው። ለምን? ግብጽ ማነው ሶማሌላንድ ነፃነቷን አግኝታ ኢንዲፔንደንት ሆና ከቀጠለች ቱርክ በሶማሌላንድ ያላትን ታተፈዋለች ማለት ነው። ታዩ ግንኙነቱ ይጠነክራል። ስለዚህ ሶማሌላንድ ተጠቅልላ የግብጽ ትሆናለች፣ የቱርክ ትሆናለች። ቱርክ በጣም ጠንካራ ትወጣለች ማለት ነው። የቱርክ መጠንከር ለግብጽ ትልቅ ትሬት ነው። እሱ ብቻ አይደለም። በስዊስ ካናል እዛ አካባቢ የነበራትን ነገር በሙሉ አሁን ከጃይንቶች ጋር ነው የምትወዳደረው ማለት ነው። ከነ እስራኤል ከነ አሜሪካ ፋይናንሻል ስትሮንግ ከሆኑት ጋራ ነው ራሷ ግብጽ የምትፎካከረው ማለት ነው። ስለዚህ ግብጽ ከራሷ ኢንትረስት አንጻር አየችና ኢቨን ዶ ቱርክ እንኳን ጠላቷ ብትሆን በእነ ቱርክ ሳይድ ነው የቆመችው። ሶማሌላንድ ነፃነቷን ማግኘት የለባትም። እኔ ግን አሁን የሶማሌላንድም አይደለም የግብጽም አይደለም የቱርክም አይደለም የእስራኤልም የአሜሪካም አይደለም ያቺ ደሃ ሀገራችን እጣ ፋንታው አሁን ምንድን ነው የሚሆነው? ይሄ የማይረባ ሰውዬ የ2 ዓመት የ3 ዓመት እቅድ ምን እንደሆነ የማያውቅ እንኳን አይደለም ሆርን አፍሪካ ላይ የሚሆነውን አዲስ አበባ ውስጥ ስለሚሆኑ ምንም እውቀት የሌለው በማጭበርበርና በድሩዬነት ሀገር የሚመራ መስሎ ስልጣን ላይ ተቀምጦ ያለ ምናምንቴ ሰው አገሪቱን ምን ውስጥ ነው ሊከታት ነው? ኢትዮጵያ እጣ ፋንታው ምንድን ነው የሚሆነው? ይሄ ሰውዬ ይህንን ነገር አሜሪካን ተከትሎ የሶማሌን እውቅና እደግፋለሁ ብሎ ከፈረመ ሐሳብ ቃሉን ከሰጠ የሶማሌን ኢንዲፔንደንስ ሪኮግናይዝ አደርጋለሁ ካለ አንደኛ ኢትዮጵያ በርበራ ላይ ያላትን አክሰሷን ሉስ ታደርጋለች። ፓርትነር መሆኑ አይቀርና ካስተመር ትሆናለች። አይደለም እሱን አባል ቤዝ ገነባለው ምናር ከዛ እሱን ይዤ ኤርትራን ኖ forget you would not gonna have any access። ጀግኖች እነመለስ ዜናዊ ብዙ ነገር አድርገው የባህር አክሰስ እንዲኖራት 19% ፓርትነር እንድትሆን ያደረጓትን ኢትዮጵያን ከመገነ ሜክት ሉዝ ኢትዮጵያ ያን ነገር ሉዝ እንድታረግ ያደርጋታል። ከፓርትነርነት ወደ ካስተመርነት ትቀየራለች። ስለዚህ እንደ ገበያው ሁኔታ ነው የሚሆን ማለት ነው። ትልቅ ገንዘብ ይዞ የመጣ ትልቅ ያገኛል። ትልቅ ገንዘብ ደግሞ ይዞ ያልመጣ ደግሞ አክሰስ አይኖርም። ስለዚህ ኢትዮጵያ ፈጽሞ አፎርድ ልታረገው የማትችለው ትልቅ ቅርቃር ውስጥ ይከታታል። አንደኛ ማለት ነው ኢኮኖሚውን በሚመለከት። ከዛ ደግሞ በዛ አካባቢ ያሉት አገሮች በሙሉ ጎረቤት አገሮች በሙሉ ኢቭን የአፍሪካን ዩኒየን እንኳን አውግዞታል አይደለም? ያንን ሁሉ ተላልፋ ነው እንግዲህ እስራኤል አስቡ፣ ያንን ሁሉ ተላልፋ መጥታ ነው ቁማሩን የበላችሁ ለራሷ ሴኩሪቲ ብላ ማለት ነው። እያንዳንዳቸው ለራሳቸው የሚጠቅማቸው ነው እያሰቡ ያለው። ለራሳቸው ሲባል ናት ለግሉ ለትራምፕ ናት ለግሉ ለናታንያሁ ለአገሪቱ እንደ እስራኤል የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመት እንዴት ሰርቫይቭ ታደርጋለች የሚለውን ያዩት ያሉት። አሜሪካም the same thing አስቡት። አሜሪካ ከዚህ ሄዳ አሳሩ አገር ናቫል ቤዝ እዛ ሶማሊያ ሀገር ያለውን ቴሮሪስት ካውንተር አታክ ለማድረግ የዛሬ 10 ዓመት የዛሬ 20 ዓመት አሜሪካ ሊገጥማት ስለሚችለው ነው እያሰቡ ያሉት። አብይስ የሱ ዙፋን ኢትዮጵያ የምትባል ሰርቫይቭ ታደርጋለች። ስለ ኢትዮጵያ ህልውና፣ ስለ ኢትዮጵያ ኢኮኖሚ፣ ስለ ኢትዮጵያ ሴኩሪቲ አይደለም፣ ስለ ዙፋኑ ብቻ ነው እያሰቡ ያለው። ስለዚህ ስለ ራሱ ዙፋን ብቻ አስቦ እቺ አገር ልትወጣበት የማትችለው ማጥ ውስጥ ይከታታል። አልፎ ተርፎም ወደ መበታተንም ትደርሳለች። የኢኮኖሚ አናፎርዳቢሊቲ ብቻ ሳይሆን ልክ ማይክሮ ኢኮኖሚ ብሎ አምጥቶ የሀገሩን ኢኮኖሚ ቁማር ተጫውቶ እና አሜሪካኖች እና አውሮፓኖች የሚወስኑት ገበያው ራሱ ይወስን ብሎ ህዝቡ አፎርድ ማድረግ የማይችልበት ቅርቃር ውስጥ እንደከተተው የበርበራም አክሰስ ገበያው የሚወስኑ ይሆናል ማለት ነው። ስለዚህ አክሰስ ላንድ ሎክድ የሆነች ሀገር የቆጡን አውርድ ብላ የብብቷን ጣለች ነው የሚሆነው። ገና እሱ ቀይ ባህርን ይዛለው ሲል ኢቭን ፓርትነርሺፕ አግኝቶት የነበረውን የበርበራንም አክሰስ ሉዝ ያደርግና ኢትዮጵያ አፎርድ የማታረገው ቅርቃር ውስጥ ትገባለች ማለት ነው። ከዛስ ደግሞ እንደዚህ ያለ ሰው እየተገደለ እየተጨፈጨፈ ደም እየፈሰሰ እየታረደ አስቡት። ትግራይን ገደለው፣ ጨፈጨፈው፣ አረደው፣ ጄኖሳይድ ፈጸመበት። ጄኖሳይድ ከፈጸመበት በኋላ ደግሞ አልበቃውም፣ አልተማረም። ስቲል ደግሞ እያስራበው እያሰቃየው ነው ያለው። የትግራይ ህዝብ በዚህ ይቀጥላል፣ እየተገደለ ይቀጥላል፣ እየተጨፈጨፈ ይቀጥላል፣ እየተራበ ይቀጥላል ነው።
የሆነ ጊዜ ላይ ይወጣና ከዚች ሀገር ጋር መኖር አልችልም ነፃነቴን እፈልጋለሁ ይላል። ትግራይ ነፃነቴን እፈልጋለሁ ስትል ምንድነው የሚሆነው? the first country ወጥታ የኢትዮጵያን የትግራይን ኢንዲፔንደንስ የምትደግፍ ማን ትሆናለች? ትልቋ ሶማሌ፣ ኤርትራ፣ እነ ግብጽ ቢኮዝ አብይን መበቀል ስለሚፈልጉ ማለት ነው። ሶማሌ ትልቋ ሶማሌ በቃ ትልቋ የኢትዮጵያ ጠላቱና ቁጭ ትላለች ማለት ነው። በጋምቤላ በኩል ያለው እኔ ከዚህ ኢትዮጵያ ጋር መቀጠል አልፈልግም እገነጠላለሁ ካለ ጋምቤላን ወደ ሱዳን መጠቃለል እፈልጋለሁ መገንጠል እፈልጋለሁ ካለ the first country ወጥታ ጎሄድ ብላ ሪኮግናይዝ አደርጋለሁ የምትለው ሶማሌ ትልቋ ሶማሌ ትሆናለች ማለት ነው። ናት ኦንሊ ትልቋ ሶማሌ ኤርትራ ተመልከቷቸው ብልጽግናዎች። ምክንያቱም ለነሱ እውቀት ማለት እንግዳ ስለሆነ የሚሉትን ተመልከቱ። አያችሁ እና አብይ የሚያስቡት ምን እንደሆነ ማወቅ ከፈለጋችሁ የብልጽግና አሽከሮች መጥቶ የሚጽፉትን ተመልከቱ። ምክንያቱም የብልጽግና አሽከሮች ምን መሰላቸው የሚሰሩት ሐሳብ የላቸውም። እንደ ፓፔት ይሞሏቸውና ሄዳችሁ በየቦታው እንዲበሉ እንዲጻፉ ተብሎ ከብልጽግና ከራሱ ከአብይ አህመድ ነው ትእዛዝ የሚሰጣቸው። ስለዚህ ብልጽግና ደጋፊዎች መጥተው የስድብ ቃልም የድንቁርናም የመሀይምነትም ዋቴቨር ሲናገሩ የአብይ አህመድ ሐሳብ ናት፣ ከአብይ ዙፋን የምትፈልቅ ናት። እና ተመልከቷቸው። ምክንያቱም አይገባቸው this is what is going to do አብይ አህመድ አገሪቱን እንዲህ ያለ ሜስ ውስጥ ነው የሚከተል። ስለዚህ ኤኒባዲ ትግራይ ኢትዮጵያ ውስጥ በቃ አንቤረብል ነው የሚሆነው ከዚህ በኋላ ኢትዮጵያ ውስጥ መኖር። ኦልሬዲ ላንድ ሎክድ የሆነች አገር ነገር ግን ተመጣጣኝ በሆነ ዋጋ የጅቡቲንና የበርበራን ፖርት ተጠቅማ አገርን የገነባች ትራንስፎርም ያደረገች በጣም ፋስተስት ግሮዊንግ የሆነ ኢኮኖሚ ደርሳ የነበረች ሀገር አሁን ተመልከቱ ጅቡቲ ኦልሬዲ ዋጋ እየጨመረች ነው ያለችው። ጅቡቲን ፖርት መጠቀም በጣም አስቸጋሪና ከባድ እየሆነ ነው ያለው። ልክ ደግሞ የበርበራንም ሲያጣ በርበራም ደግሞ የገበያው አይነት ነው የሚሆነው። ትልቅ ገንዘብ ይዞ የመጣ ትልቅ ይሰጠዋል፣ ትልቅ ያላመጣ ትልቅ አይሰጠውም። አክሰሱንም ራሱ ብዙ ልታረግ ትችላለች። ምን ይላል የሆነ ሰው የነገረኝ ትናንትና ማለት ነው እስራኤል የኦፈር እያደረገችው ያለችው የሴኩሪቲ ኮኦፕሬሽን ነው ከሶማሌላንድ ጋር እና የኢንተለጀንስ እና የኢኮኖሚ ፓርትነርሺፕ ነው የምታደርገው ማለት ነው ከሶማሌላንድ ጋር። እነዚህ ደግሞ ኢትዮጵያ ማች ልታደርግ አትችልም። የኢንተለጀንስ የኢኮኖሚ እና የሴኩሪቲ ፓርትነርሺፕ ፕሮቫይድ ልታደርግ አትችልም። እኩያዋል ማቅሙ አይደለም አፎርድ አታደርግም። ያንን ማች ማድረግ አትችልም ኢትዮጵያ። እንደገና ዩኤስኤ ከሶማሌላንድ ጋር የሚሊተሪ የዲፕሎማቲክ እና የፋይናንሻል ፕሮቴክሽን ነው የሚያደርገው። ስለዚህ ፍሮም ቱ ግሎባል ፓወርስ ነው ሶማሌላንድ ይህንን እያገኘች ያለችው ማለት ነው። እስራኤል እንደምትሰጣት ሴኩሪቲ ኮኦፕሬሽን፣ ኢንተለጀንስ ታይስ፣ ኢኮኖሚክ ፓርትነርሺፕ ነው። አሜሪካስ ከሶማሌላንድ ጋር ሶማሌላንድ will gain ከአሜሪካ ሚሊተሪ ዲፕሎማቲክ ኤንድ ፋይናንሻል ፕሮቴክሽን። ይህንን ማች ማድረግ ይችላል አብይ አህመድ ከነዚህ ታላላቆች ጋር። መለስ ምንድነው ያለን አንዴ የዓለም መርከቦች ታላላቆች የኛ ትንሽ ጀልባ ናት ኮርነር ላይ የምትቀመጥ ነው አይደል? የነመለስ ዘመን የነበረው ኢኮኖሚ ትንሽ ጀልባ ከነበረች የአብይ አህመድ ምን ሊባል ነው? የአብይ አህመድማ ህፃናት በዋየር በሽቦ የሚሰሯት መኪና እንደዛ ነው የምትሆነው። የነመለስ ጀልባ ከሆነች የአብይ አህመድ ደግሞ ህፃናት በወረቀት የሚሰሯት ጀልባ በወረቀት እየሰሩ ምትንዋታል የወረቀት ጀልባ ነው የምትሆነው ማለት ነው። ይህንን ፕሮቫይድ ማድረግ ይችላል አይችልም? ስለዚህ በዚህ ምክንያት ኢትዮጵያ ሉዝ ታደርጋለች ያላትን ፓርትነርሺፕ ማለት ነው። ከፓርትነርሺፕ እንዳልኩት ወደ ምንድን ነው የምትገባው? ወደ ካስተመር ትገባለች ማለት ነው። እስራኤል የሬድሲን ፉትሆልድ ትፈልጋለች ኢራንንና ሁቱን የነሱን ትሬት ብሎክ ለማድረግ ማለት ነው። ዩኤስኤ ደግሞ የጅቡቲ ኦልተርኔቲቭ ይፈልጋሉ። እንደገና ደግሞ የቻይናን ዶሚናንስ ቻይና ዶሚናንት መሆኗን ብሎክ ማድረግ ይፈልጋሉ። ስለዚህ እነዚህ ሁለቱም የሚሊተሪ አክሰስ ከባብኤል መንደብ ላይ የሚሊተሪ አክሰስ ይፈልጋሉ። ቤዚክሊ ያንን አካባቢ ይቆጣጠሩታል ማለት ነው። በቃ የሆርን ፖለቲካ ይቀየራል። እስራኤልና አሜሪካ ዶሚናንት የሚሆኑበት ማለት ነው። ስለዚህ ኢትዮጵያ ደግሞ ላንድ ሎክድ የሆነች ኢኮኖሚዋ ስትረስ እያደረገ ያለ
እስራኤል ሲደመር ዩኤስ ሚሊተሪ ዲፕሎማቲክ ፋይናንሻል ጃይንት የሆኑት ኦቨርቢድ ያደርጓታል ማለት ነው። የነበራትንም ፕሪቪሌጅ ሉዝ ታደርጋለች ማለት ነው። ስለዚህ ምን ይሆናል? ይሄ ማለት ለኢትዮጵያን ባንድ አውት ባንድ አቅሽም ያስገነባውን ምናምን ሳይሆን ፓርትነርሺፑ ይቀርና አሁን ሌሎች ባለቤቶች ስለሆነ ያሉት ጃይንት የሆኑ ይህንን ፕሮቫይድ ማድረግ የሚችሉ የሴኩሪቲ፣ የዲፕሎማቲክ፣ የፋይናንሻል፣ የሚሊተሪ ይህንን ፕሮቫይድ የሚያደርጉ ትላላቅ ጃይንት የሆኑ መንግስቶች ስለሚሆኑ የበርበራ ፊው ይጨምራል ማለት ነው። ክፍያው በርበራን ለመጠቀም ክፍያው ይጨምራል ማለት ነው። አክሰስ ኩድ ቢ ሪስትሪክትድ ኢቭን አክሰሱም ምክንያቱም አሁን አሜሪካ የራሷ የሆነ ሴኩሪቲ የሚሊተሪ ናቫል ነው የሚኖራት። የአሜሪካ ሴኩሪቲ ያለበት ላይ አንስቴብል ኢኮኖሚ ያላት ብዙ ራይቨሪ ያለው መንግስት ኢትዮጵያ ህዝቡ የተቆጣበት እዛ እንደፈለገ እየመጣ አክሰስ እንዲኖር ትፈቅዳለች? ለሴኩሪቲዋም አትፈቅድም። ኢትዮጵያ will be a threat ምክንያቱም ደሃገር የተራበ ሀገር ብዙ ራይቨሪ ያለው ብዙ ጠላቶች ያሉት መንግስቱ ማፍረስ የሚፈልጉ ብዙ ጠላቶች ያሉት እዛ አካባቢ ድርሽ እንዲልም አይፈቀድለትም። ስለዚህ አክሰስ could be restricted። ስለዚህ ኢትዮጵያ loses negotiating power negotiate የምታረግበት የምትደራደርበትን አቅም ጉልበት ታጣለች። ምክንያቱም ከትላልቅ ጃይንቶች ጋር ነው ብዙ ነገር ፕሮቫይድ ከሚያረጉት ጋር ነው። ኢትዮጵያ may be forced into less favorable agreement በዚህ ምክንያት ወደማትፈልገው አግሪመንት ልትቀየር ልትገደድ ትችላለች። በቃ ለኢትዮጵያ የማይጠቅም ለኢትዮጵያ የማይበጅ ወደዛ አግሪመንት ሁሉ ልትገደድ ትችላለች። ያንን በማረጓ ደግሞ ኢትዮጵያ እነዚህ ጃይንቶች መተው ያንን ሲያደርጉ የኢንፍሉዌንስ የማድረጓን ፓወር ሁሉ ሉዝ ታደርጋለች። ይገርማል። ስለዚህ ኢትዮጵያ የምትደራደረው ዊክ ከሆነ ፖዚሽን መጣ ነው የምትደራደረው እና ይሄ ለኢትዮጵያ ተንቀልቅሎ ይሄ ሰውዬ አሜሪካን ነው እየጠበቀ ያለው አድፍጦ አሜሪካ ሙቭ እስክታረግ ድረስ ነው። ምክንያቱም በአሜሪካ ጀርባ ተደብቆ ነው ያንን ማድረግ የሚፈልገው። he thinks አሜሪካ would rescue him የሚመስለው የአሜሪካ መንግስት ያው አደነባብሮ ብሎ ስልጣን ላይ ያስቀምጠውታል አይደለ? እሱ አሁንም የሚመስለው አሜሪካ መታ ሬስኪው የምታደርገው ነው የሚመስለው። አሜሪካን ከያዘ በቃ ፕሮቴክሽን የሚያገኝ አሜሪካን ከያዘ በቃ ማንንም የሚነካው የሚተነኩሰው እንትን የሚለው የለም። እንደዛ ብሎ ነው የሚያስበው። ስለዚህ የአሜሪካን ሙቭ ነው እየጠበቀ ያለው። ወጥቶ ግን ተንቀልቅሎ እችን ሪኮግኒሽን ከሰጠ ኢትዮጵያን የምትባለውን ብትንትኗን ያወጣታል። እሱ ሂዳዝን ከራ አዲስ አበባን ብቻ ይዞ ቢቀመጥ የንጉስ ከተማ ጉዳዩ አይደለም። እንደ ኢያሪኮ አዳማ የሚባል በዙሪያው ገንብቷል ሰራዊት የሚሰፍርበት። እንደዚህ አዳማ ማለት ለሱ አዳማ ነው ምናምን የሚባል አንድ ከተማ አለ የገነባው በዙሪያው። እሱ ማለት ለሱ የኢያሪኮ ግንብ ማለት ነው ለሱ ማለት ነው። እና በሱ የሚያስበው በቃ አሜሪካ መጥቷ ትረዳኛለች ታግዘኛለች whatever risk I take ገንዘቡን የሚሰጡ እነሱ ስለሆኑ አሁንም 1 ቢሊዮን ገንዘብ ሰጥተውኛል። ስለዚህ አሜሪካን ከያዝኩኝ ገንዘብ ከያዝኩኝ ማን አባቱ ይነካኛል? አይ ዶንት ኬር። ይሄ ሁሉ አፍሪካዊ አብይ አህመድ ሰውን በከለር ነው የሚመድበው። ለጋምቤላ ሰዎች ማጨውላቸው ጥቁር ስለሆኑ ነው ብሎናል ካሁን በፊት። እንደገና ደግሞ አይሁድ እኮ አሜሪካ ውስጥ ሰክሰስፉል ሆኖ የሚኖር ጥቁር ግን እያኩረመረመ ነው የሚኖር ብሎ የጥቁርና የምናምን አመለካከት ያለው ሰውን በከለር ከፈል ሸገር ቴንክ ዩ ሸገር ከተማ የሸገር ከተማ የሚባለው የአብይ አህመድ ኢያሪኮ ነው። የሚሊተሪ ሰራውንዲንግ አድርጎ ሌየር መሆኑ ለሱ አዲስ አበባ ከመድረስ በፊት የሱ ሌየር ነው የሱ ግንብ ነው ሸገር ሲቲ ማለት የሚሊተሪ ናቫል ቤዝ ነው ለሱ ሸገር ሲቲ ማለት። እና በሱ ቤት የሸገር ሲቲ እና አዲስ አበባን ይዞ በቃ ዘላለም ንጉስ ነው መቀመጥ የሚፈልገው። ድሪሙ ሌላ ነገር አይደለም። አብይ አህመድ ንጉስ መባል ነው። ንጉስ አብይ ንጉስ ወይ ሻመት ንገስ እየተባለ ምንጣፍ ተነጥፎለት እሱ ሲያልፍ ዛፎቹ ይያሉ ልክ ዲዝኒ የምናያቸው ፊልሞች አሉ አይደለ? ንጉሱ ሲወጣ ዛፉ የሚዘምርለት ዛፎቹ ሁሉ ንጉስ ወይ ይያሉ የሚዘፍኑለት የዲዝኒላንድ የምናያቸው የፌሪቴል ስቶሪዎች እንደዛ ነው አብይ የሚጠብቀው ያለው። ራሱን የሚያየው እንደ ዲዝኒ ፌሪቴል ንጉስ ካባ ሮብ ተደርጎለት ኮፍያ አክሊል ተጭኖለት አብይ አህመድ ሲወጣ ሳሮቹ ቅጠሎቹ በሙሉ ይያሉ እየተወዛወዙ ሙዚቃ እየዘፈኑ የሙዚቃ ምናምን አድርጎ ምናምን የሚል
that's what የሚጠብቀው he does not care about anything else ገንዘቡ እንዴት ይምጣ ምናምን ከኢትዮጵያ ከጉሮሮ ከደሃውም አየነው ከተራቡ ሰዎች ገንዘብ ሲወስድ አየነው ኢትዮጵያኖች ራርቶ ያዋጡትን ገንዘብ አጽማቸው ከቀረ ከራብተኞች ጉሮሮ ገንዘብ ሲወስድ አይተናል ስለዚህ አብይ he doesn't care የሰው ገላም እየሸጠ የሰው ጉልበትም ጉበትም የሰው ሊበርም እየሸጠ የሰው ኪድኒም እየሸጠ ይቀጥላል ምንም ነገር ባይኖር ሰዎችን እየገደለ የኦርጋን እየሸጠ መኖር ጀመረ የሚሊተሪ አሁን እንኳን አቅም ወጣት የሆነ ንጹህ የሆነ ሚሊተሪ ነው እየረገፈ ያለው ትልቅ ቢዝነስ ነው ኦርጋን ዶኔት እኮ ትልቅ ቢዝነስ ነው እየተገደለ በየመድረበዳው እየረገፈ ያለ ሚሊተሪ ኦርጋኑ እየተሸጠ ነው የምናውቀው ነገር የለም ማን ሄዶ አውቶፕሲ ሰራባቸው ማን ሄዶ አያቸው ማን ሄዶ ሲቀበሩ ማን አያቸው ያንን ሁሉ እየረገፈ ያለውን ሚሊተሪ እየወሰደ የሚቀብር እሱ ነው ኦርጋናቸውን እየሸጠው እንደሆነ who knows አብይ ሊያረግ የማይችለው ምንም ነገር የለም ከተራቡ ሰዎች ገንዘብ የሚወስድ ሰዎችን ፐርፐስፉሊ የሚያስርብ ፐርፐስፉሊ ሰዎችን የሚገድል የሰዎች ደም የዙፋኑ ማጽኛ ያደረገ አብይ አህመድ ይህንን ያደርጋል ብዬ አላምንም ስለዚህ ሁሉ ነገር ቢያልቀበት ኢትዮጵያኖችን እየገደለ ወጣቶችን የኤምብሪዮ ራሱ ሊፈቅድ ይችላል የኤምብሪዮ ሴል ሊፈቅድ ይችላል አብይ አህመድ አላያችሁም ከአሁን በፊት አንድ ሰው ሰርጀሪ ቢያደርግ ካንገሩ በላይ ጤነኛ ከሆነ ካንገሩ በላይ ሽባ ከሆነ የሱን ቆርጠህ ምናምን እያለ ሲነግረን ሄር ትራንስፕላንት የሚባል ሁሉ ሲነግረን ለመስማት የሚዘገንን እኔ ራስ ነርሷ ሆስፒታል ውስጥ መሰራ ስንት ሰርጀሪ ያየሁት ለጆሮ ለአይምሮ የሚጨንቀኝ ሄር ትራንስፕላንት የሚባል በዚህ ደረጃ ፓርላማ ላይ ቁጭሎ የሚያወራ በዚህ ደረጃ ቁጭሎ ትላልቅ ስብሰባ ላይ የሚያወራ ኦርጋን አይሸጥም ብዬ ለማመን እኔ ይከብደኛል ስለዚህ እሱ to survive he will do anything ኢትዮጵያ የምትባለውን ግን ድራሿን ነው የሚያጠፋት ኢኮኖሚክሊ ሰስቴነብል ያልሆነ ነገር ውስጥ ለምትገባው የባህር አክሰሷን ሁሉ ነው ሉዝ የምታደርግ ከዛ በተረፈ ሶማሌላንድ ኪንግ ትሆናለች አብይ አህመድ የነሱ ባሪያ ይሆናል እነሱ ትላልቅ ይሆናሉ እነሱ በኢኮኖሚ ያድጋሉ ከዛ ኢትዮጵያኖች የተሰደዱ ወደ ሶማሌላንድ ይሆናሉ የሚሄዱት ማለት ነው ኢትዮጵያ ደግሞ እየደህየች እየደቀቀች ትሄዳለች ሰርቫይቭ ማድረግ እስከማይቻልበት ድረስ እናቶች የልጆቻቸውን ቀቅለው በሉ የሚባለውን ታሪክ ሁሉ ልንሰማ እንችላለን ከዛ የተነሳ በዚህ ሰውዬ እየተገደለ እየተራበ መቀጠል የሚፈልግ ህዝብ ስለሌለ እያንዳንዱ ከዚች ሀገር መገንጠል አለብኝ እያለ ይነሳል ማለት ነው ምንም ጥያቄ የለውም አብይ ከቀጠለ የትግራይ ህዝብ ከዚህ ከአብይ ኢትዮጵያ ጋር መቀጠል አይፈልግም እኔንም ብትጠይቁኝ የአማራም ህዝብ የትግራይም ህዝብ የኦሮሞ ህዝብ ከአብይ ኢትዮጵያ ጋር መቀጠል የለበትም ብዬ ነው ማምነው ከአብይ ኢትዮጵያ ጋር ለዚህ ነው አብይ መወገድ አለበት ማለት ማንንም ከአብይ ኢትዮጵያ ጋር መቀጠል ያለበት ህዝብ አለ ብዬ አላምንም ስለዚህ ከአብይ ኢትዮጵያ ጋር መቀጠል የሚፈልግ ሰው ስለማይኖር እየተራበ እየተገደለ እየተሰቃየ ይህንን አንድ ማህይምን አንግሶ መኖር የሚፈልግ ስለሌለ እያንዳንዱ እየወጣ ምንድነው የሚለው እገነጠላለሁ ማለት ነው ኤግዛክትሊ እገነጠላለሁ ሲል the first country ወጥታ ሪኮግኒሽን የምትሰጠው ማን ትሆናለች ሶማሌ ትልቋ ሶማሌ እነ ቱርክ ምክንያቱም የሶማሌ አሁን ባለቤት ቱርክ ናት ቱርክ ጠንክራ ገጅፋ ትወጣለች ትልቅ ኪዋስ ትልቅ ሜስ ነው እዛ አካባቢ የሚሆነው ሌላ ራሱን የቻለ ትልቅ ያልጠበቅነው ነገር ነው የሚሆነው ስለዚህ ሶማሌ ሀገር እውቅና ትሰጣለች the first country ከዛ ቀጥላ ግብጽ ትሰጣለች እነ ቱርክ ይሰጣሉ እነ ኤርትራ ይሰጣሉ እነዚህ ሁሉ የምታዩዋቸው በቃ ትልቅ ሜስ ነው የሚሆነው ስለዚህ ለኢትዮጵያ የሶማሌላንድ እውቅና ማግኘት ለኢትዮጵያ ጥፋት እንጂ ለኢትዮጵያ ልማት አይሆንም ባርበራ ምንድነው ያልኩት በርበራ አይደል የሚባለው ምን ባርበራ በርበራ አይደል የሚባለው that's what it says in English በርበራ ነው የሚለው did I say it wrong እኔ ስም ላይ I'm not good ብዙ ጊዜ የሰው ስም አሳስቼ ነው የምናገርና as far as I know it's called Berbera እና ሜስ ውስጥ ነው ምድርቱን የሚከታት እስራኤል ከሩቅ ሀገር መጥታ ዘላ ይሄን ያደረገችው ለራሷ ሰርቫይቫል ነው የራሷን ኤግዚስተንስ ስለምትፈልግ ነው ኢትዮጵያ የምትባለው ሀገር ግን እንዳልነው በአብይ አህመድ እጅ ፈራረሰች እንዳልነው እንደ ሮብዓም ነው
አብይ አህመድ በሮብዓም እጅ ነው አገር ለሁለት የተከፈለችው፣ በሮብዓም እጅ ነው አገር የፈረሰችው እንዳልነው exactly that's what's going to happen ስለዚህ የሶማሌላንድ ዕውቅና ለኢትዮጵያ ውድቀትና ጥፋት ነው የሚሆነው especially አብይ አህመድ ከጀርባ ሄዶ ተሯሩጦ አሜሪካን ደግፎ ይህንን ሰፖርት ካደረገ ሰርቫይቭ ማያደርግበት ሁኔታ ነው የሚሆነው አሜሪካ አላይ እንጂ ፍሬንድ የላትም ይባላል ለነሱ ሎኬሽን that location is very important ቤት ልንገዛ አሜሪካ ሀገር የምትኖሩ ሁሉ ይህን ተርም ታውቁታላችሁ right ምንም ነገር ልታረጉ ስትሉ ሎኬሽን that's it አሜሪካ የምታየው ያንን ነው ሎኬሽኑ ለሷ ኢንትረስት ያደርጋታል ቤኔፊት ያደርጋታል አሜሪካ ከዚህ ውስጥ ጌን የምታረገው ምንድነው አሜሪካ ደግሞ የገባችበት ቦታ ላይ ማንም ውር ቱር አይልም እንኳን አይደለም እንደ ኢትዮጵያ አንስቴብል ኢኮኖሚ ያላት ብዙ ታጣቂዎች የመንግስት ጠላት የሆኑ ታጣቂዎች ያሏት እሱ ራሱ ቴሮሪስት እያለ እየጠራቸው ማለት ነው አስቡ እንግዲህ የወዳቸው መስሎት ፒኤልኤፍንም ቴሮሪስት ፋኖንም ቴሮሪስት ያንንም ቴሮሪስት እያለ እየጠራቸው ማለት ነው ስለዚህ ቴሮሪስቶች አሉ መንግስት ራሱ ቴሮሪስት ብሎ የጠራቸው ኃይሎች ነፍጥ አንግበው የሚታገሉባት ሀገር እዛ በርበራ ጋራ ድርሽ አትልም እንደገና ሶማሌላንድም ከፓርትነርሺፕነት ወደ ካስተመርነት ነው የምትቀይራት ካስተመርነቱ ደግሞ እንደ ገበያው ሁኔታ አሁን ልክ እንዳዩ ነፃ ገበያ ብሎ አምጥቶ የነፃ ድህነት የነፃ ባርነት ኢትዮጵያን እንዳስገባት ይሄው ዛሬ ዶላር ስንት እንደሚሸጥ ተመልከቱት የኢትዮጵያን ኢኮኖሚ ተመልከቱት ምን ላይ እንዳለ ማይክሮ ኢኮኖሚ የሚባል ድራሽ የኢትዮጵያን ኢኮኖሚ አመድ ያደረገው ኤግዛክትሊ ልክ እንደዛ ነው የሚያደርገው ፕሪዲክት ማድረግ የማይቻል ገበያ ነው የሚሆነው ሶማሌላንድ ደስ ያላት ቀን የፈለገችውን ዋጋ ሰማይ ላይ አውጥታ ምክንያቱም አሁን ቢግ ጃይንት ፋይናንሻሊ ሴኩርድ ስቴዲ የሆኑ ፓርትነሮች ነው ያሏት እና ይሄንን ነው ማለት የምፈልገውና እኔ መቼም እግዚአብሔር አምላክ የሚረው አማካሪዎችስ የሉትም ምክንያቱም እነ ዳንኤል ክብረትን የመሰለ ስለነ ቀበሩና ስለነ ጦጢት መጽሐፍ ሲያነብ የሚውል ከዛ የሚረባ ምክር ይወጣል ብዬ አላስብም የአብይ አህመድ አማካሪዎቹ እነማን ናቸው ወዳጀን የሚባል አጨርባሪም እንኳን አማካሪው ነው አሉ ትዳር እንኳን ይዞ በሰንሰራት መኖር የማይችል ማለት ነው አንዲትን ሚስት እንኳን ይዞ ማስተዳደር የማይችል አጨርባሪው ወዳጀን እንኳን ሳይቀር አማካሪው ነው አሉ እና የአብይ አህመድ አማካሪዎቹ ማን ናቸው እነዚህ ምናምንቴዎች ናቸው እንደ ጌታቸው ረዳም እንኳን አማካሪው ነው የገዛ ልጁን የካደ ማለት ነው የሚያምር ወንድ ልጁን የካደ ለልጆቹ አባት መሆን ያልቻለ ጌታቸው ረዳም አማካሪው ነው ተመልከቱ እንግዲህ እነ ዘሪሁን ተሾመ ቤት ውስጥ ያሳደጋትን ሰራተኛ እንደ ልጅ አብራዩ ኖሮቹ ሰራተኛ በርጅናው አስወልዷት ይሄው ወንድ ልጅ ያሳደገ ያለ ማለት ነው እነዚህ ናቸው እንግዲህ የአብይ አህመድ አማካሪዎች ከዛስ ደግሞ ዳኛቸው የሚባል አንድ ያረጀ የሸመገለ በቃ የዛገ ምንም የሚረባ ነገር ካይሩ ማይወጣ ካፉ ማይወጣ አብይን ለማስደሰት በርጅናው ጠበንጃና ሚሊተሪ እየለበሰ ዘው የሚል ጥይት ሲተኮስበት ግን ነፍሴን አውጪኝ ብሎ አልጋ ስር የሚገባ እነዚህ ናቸው የአብይ አህመድ አማካሪዎች እነ ጌዲዮን ጢሞቴዎስ የሚባል የሆነ አንድ የሚያስፈራ ጥልማሞት የመሰለ አርቀው ማየት የማይችሉ ኢቭን ፕሪቶሪያ የሚባለው ስምምነት ምን ያህል እንኳን ሊጠቅማቸው እንደሚችል የማያውቁ እና ሚረቡ አማካሪዎች ስለሌሉት ህዝብ እየተራበ ብልጭልጭ መብራት ሰቀለ ብሎ አገር ለማ የሚሉት ማለት ነው በብልጭልጭ ነገር የነዛ እስከዛሬ ድረስ የታዩት የማሃይም ዲክታተር መሪዎችን መንገድ እየተከተለ አገር ለማ ይሉታል በቃ ምንድነው ባለራዕዩ መሪያችን የሚሉት ማለት ነው እነዚህን አማካሪዎችን ይዞ እንደዚህ ያለ ሚስቴክ ከመስራት ወደ ኋላ ይላል ብዬ አላምንም ትግራይ ውስጥ ሰሞኑን ጀነራል ታደሰ ወረደ ወደ ተፈናቃዮች ሄዶ ሰምታችሁታል እያንዳንዳቸው ምን ነበር የሚሉት ወደ ቦታችን መልሰን ወደ ሀገራችን መልሰን ታደሰ ወረደ ነበር የሚሉት ምንድነው የትግራይ መንግስት እየጠበቀ ያለው አብይ እንደሆነ አይመልሳችሁም